አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁን። ይቻይ የምትባል ሸረሪት እኔም እንዲያርገሽ ሃይላንድ ለኔ ልተክለው እንደ ያምሽ አናቱ ይዘከለሽ ጋይስ ፍሬንጅ ላይ ሆኖ ካለስ ጨምሪ። ያው አንተም አይዞህ። በፊት አማርኛም አልችልም፣ አሁን ኦሮሞኛም ጠፋብኝ። ሁለቱም እንትን አለ ሁለቱም ጠፋብኝ። እየተለማመደ እስቲ አሁን ቢሆነ ነገር ቢሆነ እና እኔ የምለው አይዞህ፣ አንተንም አላህ ጥርስን ይመልስልህ። እንዴት ነው ግን የሚመለሰው? ኢንሻአላህ ወርቅም እንድታስተክርልህ አለ እኔ ኢንሻአላህ እንግዲህ ፈጣሪ ብቻ ካተረፈ አልሐምዱሊላህ ኢንሻአላህ። አዩ ግን የምር አዩን እኔ ርቃት አልተከልኩኝ እና እሷ በጣም እያስፈራች ነው ሁሉንም ሰው። ሽተውና ከነውን አይዞህ በቃ ግን እንደም እንግዲህ አዩ በረኪና የያሱን ጥርስ አውልቃ ነበር ማለት ነው። እንግዲህ እሷ ምንድን ነው ያለችው? ባለፈው ይቅርታ ከጠየቁ በኋላ ይሄ ይቅርታ ሳይሆን የሆነ የንቀት ይቅርታ ነው እና ሱመያ ያልኩ የኔ እናት አዩና ሰይድ እንግዲህ ብቅ ብለው በእንትናቸው በቻናላቸው እንግዲህ ይቅርታ ብለናል፣ ቪዲዮንም አትልቀቀው ስልህ ቪዲዮንም ለቀኸዋል፣ ይቅርታ እያልን ነው እንግዲህ ያው ይቅርታ ብለናል እያለ ነበር ሰይድም ማለት ነው። እና አዩ በረኪናም እንግዲህ እኔ በጣም ይቅርታ ብያለሁ፣ ይቅርታ ግልኝ አስቤው አይደለም እና 5000 ምናምን ቢፈጅ ነው ጥርሱን አስተክልለታለች ማለት ነው። እና እንግዲህ ዛሬ ያሱ መጥቶ አንቺ አዩ የምትባይ ሸረሪት ጥርሴን እንደዚህ አድርገሽ ማውራት አልቻልኩም፣ እንኳን አይደለም አማርኛ ኦሮምኛውም ጭራሽ ሊጠፋብኝ ነው እያለ ነው። እውነት ከባድ ነው። እኔ የሚገርማችሁ ነገር እውነት ፕራንክ ነበር የመሰለኝ። እናንተ ለካ የእውነት ነው እንዴ ጥርሱን ያረገፈችው? በኢየሱስ ክርስቶስ እኔ መብርሃንን የእውነት አልመሰለኝም። የሆነ ጥላሸት ምናምን ቀብቶት የሆነ ወረቀት ምናምን ጠቅልሎ እንደዚህ ጥርሱን የሚያሳይ ምናምን ነው እንጂ መሰለኝ። ኪዳነ ምሕረትን ጥርሱን ያወለቀችው አልመሰለኝም። ሳሊለነ ቅድስት እናንተ ለካ ጥርሱን አወልቀዋለች እንዴ! ማርያምን እኔ የሆነ ፕራንክ ይሆናል አይደል? በቃ ያው ዩቲዩብ ላይ እንትን ለማለት ለማራገብ ምናምን ነው እንጂ መሰለኝ የብር አልመሰለኝም። ማርያምን ዛሬ ነው በደንብ ያየሁት እና ጥርሴ እንዲወልቆ ምላሴ ወደ ውጭ ምላሴ ወደ ውጭ እየመጣ እንዴት ነው በቃ ማውራት አልቻልኩም ሲል እኔ በጣም ነው ያዘንኩት። ማርያም ተሰማኝ። አረ ወይኔ ሰይድ ጉዱ ፈላ፣ ወይኔ ሰይድ ጉዱ ፈላ። እኔ ለሰይድ አዘንኩ ከትናንትና በስቴም እንደዚሁ አንድ ጓደኛውን በውሃ ይሁን ምን ይሁን አላውቅም በጆግ አናቱን ብላ በጥፊ ብላ እንግዲህ ከበር ላይ አባረዋለች ማለት ነው። እና ልጅቷ ግን ጤነኛ ነች ግን ሰይድ ጤነኛ ነች። እና ትናንትና ሪስቴት ነው ምንድነው የሚባለው ይሄ እንትን ሄደው ማለት ነው ከሰይድ ጋር እየተጣሉ ነበር። ግን እሱ መጀመሪያውንም ያው ቤት ገዝቶላታል። እሷ ግን ያዩን ለመውሰድ ነበር የፈለገች ማለት ነው። ያዩን እንደማይነካ አውቃ እንግዲህ ሰይድ ያው በራሷ ስም ሪል ስቴት ሄዶ ቤት ገዝቶላታል ማለት ነው። 3 መኝታ ቤት ያለው ልክ እንደሷ አይነት ካልሆነ አልፈልግም። እሷ የገዛችው 3 መኝታ ቤት ያለው ነው። እኔም 3 መኝታ ቤት ያለው ነው የምፈልገው፣ ሁለታችንንም አንድ ማድረግ አለብህ ብላ በቃ ድርቅ አለች እዛ ሰው ፊት ማለት ነው። እና እሱ ግን መጀመሪያም ገዝቶላት ነበር ያው ጉድሽን ለማየት ነው ምናምን ብሎ አለ ማለት ነው። እና እኔ እንጃ ለሰይድማ የሆነ ነገር አቅዳለታለች ማለት ነው። እና ፈጣሪ መድኃኒዓለም የሚጠብቅህ አሁን የሱ ነው። አሁን እንዴት ነው ጥርሱ ወልቋል። እንግዲህ ጥርሱ እኔ እውነት ነው የምላችሁ ግን ጥርሱ የእውነት ይወለቅ አልመሰለኝም ነበር። እንግዲህ ዛሬ እንዳየሁት ይኸው ጥርሱ የእውነት ወልቆበታል ማለት ነው። እንግዲህ ፖሊስ ጣቢያም ሄጃለሁ እያለ ነው። እንግዲህ ልጅቷም እዛ ቁጭ ብላ የነበረችው ልጅ ትመስለኛለች። እሷም እየሳቀች ነው ማለት ነው። አንቺ አትሳቂ ይደርስብሻል እያላት ነበረ እና በጣም ከባድ ነው እውነት። ልጅቷ በጣም ከባድ ናት ሳይሆን ሰይጣን አለባት እና የሆነ በእምነታችሁ ቁርአን ምናምን ብትቀሩላት እንደዛ መሰለኝ የሚባለው ካልተሳሳትኩ። እውነቴን እኮ ነው እንዴ እንደዛ ብታረጉላት ወይ የሆነ ሆስፒታል እብዶች ሆስፒታል አስገብታችሁ ብታስመረምሯት ምናምን ይሻላል እውነት ሰይድን ከምትጎዳው በፊት ማለት ነው። እና አንድ ሰው ከተጎዳ በኋላ አጀብ ከማለት ሳይጎዳ በፊት ያንን አካል
አይ እውነትም ይሄ ሰው ለይቶለታል ብሎ ማሳየት ወይም ማስመርመር ግድ ነው ማለት ነው። እና ሰይድ አሁን የሆነ አለ አይደል ዝም ብሎ ተቀምጦ በኋላ የሆነ ነገር ካረገችው በኋላ ወየው ማለቱ ትርጉም የለውም። ስለዚህ አንተ የሁለት ልጆች አባት ነህ፣ ልጆች አሉ፣ ለልጆች ደግሞ ልትኖርላቸው ይገባል። ስለዚህ ከዚህ ሴትዮ ብትፋታ፣ እውነት እኔ ብትፋታ ነው የምለው። ኧረ እንዴ ፈጣሪ ራሱ ሀራም ያደርግብኛል? ምንም በፍጹም ሀራም አያደርግበትም። እውነቴን ነው የምላቸው። እንዴ ሰይድ አሁን ሰይድ አዩን ቢፈታት ሀራም ያደርግበታል የምትሉ ሙስሊም ካላችሁ ልጁን ልታስገድሉ ትፈልጋችኋል ማለት ነው። እውነቴን ነው የምላችሁ። እንዴ ሚስት እንደዚህ ናት እንዴ? ለባሏ ሚስት ዘውድ ናት ይባላል። እሷ ተገልብጣ እኮ ሆረር ሆነችበት እኮ እንዴ። ልጁ እኮ አሁን ተይዟል። በቃ አይኑን እንኳን ራሱ መግለጥ አልቻለም። በቃ አሁን እኮ በእሷ መንገድ ነው እየሄደ ያለው እንጂ እንደ ወንድ ልጅ ኮስተር ብሎ በወንድ ልጅ መንገድ አይደለም እየሄደ ያለው ሰይድ ማለት ነው። አንድ ሴት ልጅ ደግሞ በእሷ መርህ የሚሄድ ከሆነ ያ ወንድ ልጅ በቃ አለቀ። ያ ሰውዬ ጤነኛ አይደለም፣ የሆነ ነገር አለበት ማለት ነው። ስለዚህ ይቺ ልጅ ድርግም አድርጋ የሆነ መድኃኒት ምናምን የሆነ ነገርም አድርገዋለች ሰይድን። እኔ እርግጠኛ ነኝ። እውነቴን ነው። እንዴ ምን አስባችሁ ነው እናንተ? የሰው ጥርስ እንደዚህ ከምራራቅፋ እኔ እኮ ጥርሱ ይወለቃል መሰለኝም። የፈጣሪ ያለው ጥርሱን አውልቃበት እንዴ! ኧረ በስመ አብ! ይችማ እናቴ አንድ ምንድናት እሷን ነው የዳረው ያገባት ማለት ነው። እኔ አላቅም ሰይዶ ግን እኔ የሆነ ነገር ብትሆን ራሱ ወደፊት በጣም እስቃለሁኝ እንጂ አላዝንልህም። ምክንያቱም እኔ አሁን ላይ ይፍታት፣ ይቅርበት፣ በቃ አታስፈልገውም፣ ትቅርብህ እያልኩ ነው ማለት ነው። ስለዚህ አሁን ላይ እንግዲህ እንትኗ ሳትጠነክር መላክ አላደረካት ሳትጠነክር በኋላ የምትጎዳው አንተ ነህ፣ የምትጎዳው አንተን ነው፣ የሚጎዳህ አንተን ነው። ስለዚህ ከመጎዳት በፊት እንትን ብትል ጥሩ ነው ባይነኝ። ያኔ አላማ ብታበጅለት ይችን ሴትዮ ወደዛ ፈታህ ማለት ነው። ከሚስት ጋር ከልጆች ጋር ብትኖር እንዴ ግዴታ ምንድነው 4-5 አግቡ ካልተባለ ካልሆነ አይሆንም እንዴ። ሱመያን ብቻ ይዘህ ኑር በቃ። ሱመያ ብቻ ትበቃለች ላንተ። ስለዚህ ምንድነው እሱ እንዴ ወደዛ ፍታት። ከህይወትህ እኮ ምንም ነገር የሚበልጥብህ ነገር የለም። እውነት እንዴ በፊት እኮ ሰው ሀገር ሆናችሁ ከሱመያ ጋር በፍቅር ነበር የምትኖሩት። ማርያምን ደስ የሚል ፍቅር ነበራችሁ። ቤታችሁ ሙሉ ነበር። ቤታችሁ ደስተኞች ነበራችሁ ከጓደኞቻችሁ ጋር ምናምን ብዙ ነገር በጣም ደስ የሚል ህይወት ነበራችሁ። አሁን ግን ደስተኛ ህይወት ይኖራል ሰይድ? እኔ እንጃ። እኔ አላቅም። እውነት ፈጣሪ ይርዳህ፣ ለልጆች ፈጣሪ ይጠብቅህ ነው የምለው። ግን እኔ ከሱመያ ጋር ከአዩ ጋር ይኖር ብዬ ጣቴን አልቀስርም ማለት ነው። ምክንያቱም ይቺ የጓደኛውን ጥርስ ያወለቀች ነገ የሰይድንም ጥርስ አይቀርለትም፣ ታራግቧለች በተኛበት። ይሱ ራሱ ምንድነው ያለው? እኔ የፈራሁት ለሰይድ ነው፣ የኔ ችግር የለውም፣ በተኛበት እንዳታርደው እያለ ነው። አዎ ይቺ አትመለስም፣ እውነት አትመለስም። ስለዚህ ሰይድ ራስህን እንትን ብትል ጥሩ ነው፣ ብታስከብር እና እንግዲህ ይሱም ያለው እኔ ለሱ ነው ማዝነው፣ ለሱ ነው እየሰጋው ያለው በተኛበት የሆነ ነገር እንዳታርደው እያለ ነበር ማለት ነው። እሱም እንግዲህ በየ30 በየደቂቃው ወይኔ ጥርሴ እያለ ጥርሱን በመስተዋት በስልኩ እንትን እያየ ነበር ማለት ነው። በጣም ያሳዝናል። እኔ ግን የእምር አልመሰለኝም። የሆነ ፕራንክ ነገር ምናምን ነበር የመሰለኝ። ከምር ለካ አባቴ ያራግፋለታለች የፈጣሪ ያለው። ከእንደዚህ አይነት ሴት አባቶቻችን ቆጧጧ ሲነሱ ከሴት ቦክሰኛ ከወንድ ምናምን ሰውረን ብለው የሚጸልዩ ጸሎት እውነት ነው ማለት ነው። እናንተ ፈጣሪ ጠብቃችሁ። በሉ ላይክ፣ ሼር፣ ሰብስክራይብ አድርጉኝ እሺ ቤተሰብ። ስወዳችሁ የኔ ምርጣ ምርጦች